ሰላም ነህ ወይ? ጸጋና ሰላም ይብዛልህ። በጌታ ስም ሰላም ብዬሻለሁ። እንዴት ነሽ? የዛሬው ሌሊት ያንቺ ነው። በቃ ዘመንሽ ይባረክ። የክርስቶስ ኢየሱስ ሰላም ባንተ ላይ ይሁን። ከአሁን ሰዓት ጀምሮ ለምናገረው ለማወራው አምላኬና አባቴ ሆይ አንተ ተቆጣጠር። ይሄን ልጅ አሳልፈህ ስጠኝ። ያንተን ርስት ይዋጅ። ይሄ ዝም ብሎ እዚህ ጋር ቁጭ ብሎ ሲያስት የሚውለውን የኔ አባት የኔ አምላክ ያህዌ አንተን ነው የምናመልከውና ያህዌን አልሰበከም ኢየሱስ ክርስቶስ ያህዌ ብሎ አልተናገረም። ስራ ይፍረስ። እስኪ ቆይ ቢያንስ ጸልዬ ነው ካንተ ጋር መነጋገር የምችለው። ከባድ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መተው የሰበኩት ይሄን አምላክ ነው። ነብዩ ሰለላሁ ዐለይሂ ወሰለም ቀጥታ ቃል በቃል ቀደም የእስራኤል አምላክ እያልሽ ነበር። ቃል በቃል ስለ አላህ የእስራኤል አምላክ ነው የሚል ቁርአን ላይ ላሳየሽ። ቃለ አመንቱ አነሁ ላ ኢላሃ ኢላ አለዚ አመነት ቢሂ በኑ እስራኤል ይላል። እሺ ቆይ ኦ ማይ ጋድ ጢሞቴዎስ ላይ ያለው ቃል በሐዲስ ነው ወይስ በቁርአን የተነገራችሁ? በሐዲስ ላይ ያለው ነብዩ ሰለላሁ ዐለይሂ ወሰለም ስለ አምላካችን ስለ አላህ የነገሩት ባህሪ ነው። ይሄ ነገር ቆይ ለተስዋት አሻዱ ምን ማለት ስራ ይፍረስ። አሁን ቀጥል አንተ እስካሁን ማስረጃ አምጣም። ምንድን ይሻላችሁ እናንተ? ቆይ ከመጽሐፍ ቅዱስ ጋር እንዴት ነው እንደዚህ አይነት ነገር? እኛ እንደ አምላካችን የሚያሳይ ጢሞቴዎስን አሁን ጭራሽ ወሰዳችሁ። ሰላም ሰማለው ይሰማል። አቀጥ እሺ፣ እንዴት ነህ? ደህና አልሐምዱሊላህ። እንድታስተምረኝ ፈልጌ ነበር። እሺ፣ ክርስቲያን ሸርና እሺ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም አልገደሉትም አልሰቀሉትም እያለ አላህ ተናገረ። ይወታቸዋል። መጀመሪያ አስቀድሞ ነግሮታል ለመሲሁ አይሁዲዎች እያሴሩበት እንደሆነ በእርሱ ላይ ተንኮልና ሴራን እየጸነሰሱበት እንደሆነ ነገረው ቀድሞ። ወመከሩ ወመከረ አላህ አለ። መሲሁንም ለመግደል አሴሩበት። እኔ ግን ተንኮላቸውንና ሴራቸውን አድማቸውን በእርሱ ላይ ያሰቡትን አከሸፍኩባቸው አለ። እኔ ከተንኮለኞች ሁሉ አዋቂ ከነርሱ ሁሉ አዋቂና የበላይ የሆንኩኝ አምላክ ነኝና አለ። ወጣቸው አይደለ? አሁን እዚህ ቦታ ላይ ቀጥሎ አላህ Subhanahu Wa Ta'ala ለመሲሁ ምን እንዳለው ተመልከቱ። ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊክ፣ አንተ ዒሳ ሆይ እኔ አንተን ልወስድህ ነው። ወራፊዑከ ኢለየ፣ ወደ እኔም ላነሳህ ነው አለው። ወሙጠሂሩከ ሚነ ለዚነ ከፈሩ፣ ከነዚያ ከካዱት ከይሁዳውያን ተንኮልና ሴራም ላድንህ ነው አለው። ያ ሰላም አሴሩበት፣ እንገለዋለን አላህ ግን ነገር ቅንጣት ምድር ላይ የማይደበቅበት አምላክ ነውና መሲሁን አሳወቀው፣ መሲሁን ወሰደው። አሁን ነቢያችን ሰለላሁ ዐለይሂ ወሰለም ተንኮልና ሴራ ተሲሮባቸው ነበር በመካ ሰዎች ልክ እንደ መሲሁ። የምን ሙከራና ተንኮልና ሴራ ከተባለ የግድያ ልክ እንደ መሲሁ። የመካ ሰዎች በደንብ አዳምጠኝ፣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮታቸውን በጀመሩ ጊዜ ተቃውመዋቸው ነበር። ምክንያቱም በአካባቢያቸው ሲያመልኳቸው የነበሩ ጣዖቶችን ነቢ ሰለላሁ ዐለይሂ ወሰለም አውግዘውባቸዋል። እነዚህ በፍጹም አምላኮች አይደሉም፣ አንድና ብቸኛ ሆነውን አንዱን አምላክ አላህን አምልኩ ብለዋቸው ነበር። ከዚያም እነዚህ ሰዎች ባጭሩ ታሪኩን ሳሳጥርልህ በቃ ለመግደል ወሰኑ። ነቢያችን ሰለላሁ ዐለይሂ ወሰለም ልክ ተኝተው ሳሉ ስደት አድርግ፣ ጠላት አንተን ለመግደል አስበዋል ተብሎ ከተነገራቸው በኋላ አማኞችን ወደ መዲና ስደት ሂዱ ውጡ ብሎ አዘዟቸው። ከዚያም እርሳቸው እኔ በማለዳ በጠዋት ከጓደኛ ከአቡበክር ጋር አማኞችን ቀድሜ ከላኩ በኋላ እልካቸዋለሁ ብለው አስበው ይሄንን እንደተናገሩ የመካ ከሃዲያኖች በዚህ ጉዳይ ላይ ምን አደረጉ? እርሳቸውን ለመግደል ወሰኑ። ልክ ይሄን በወሰኑ ጊዜ በማለዳ ሙሐመድ ከመውጣቱ በፊት ሰለላሁ ዐለይሂ ወሰለም ሌሊት ቀድመን ሂደን እኛ እንግደለው ብለው በራቸው ላይ ቆሙ። የመካ ወጣቶች እንዳለ ሰይፋቸውን መዘው በራቸው ላይ ሲቆሙ ጊዜ አላህ ሱብሓነሁ ወተዓላ ልክ መሲሁን ከጠላት ነጥቆ እንዳዳነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እርሳቸውንም ከነዚህ ከጠላቶች ነጥቆ አዳናቸው። ቃል በቃል ለመሲሁ ተንኮልና ሴራና ሴሩበት አዳንኩት እንዳለ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሱረቱል አንፋል ላይ ምን ይላል? ወኢዝ የምኩሩ ቢከ ለዚነ ከፈሩ ሊየቅቱሉከ አለ። ሙሐመድ ሆይ እነዚያ የካዱ ሰዎች አንተን ለመግደል ባሴሩብህ ጊዜ አለ አው ይኽሪጁ ከአንተንም ለማስወጣት ባሴሩ ጊዜ እያለ ይናገራል። ወየምኩሩነ ወየምኩሩላህ ወላሁ ኸይሩል ማኪሪን እያለ ተናገረ። ቃል በቃል ወላሂ ለመሲሁ የተናገረውን የማዳን ስርዓት ለእርሳቸውም ተናግሮታል አላህ ሱብሓነሁ ወተዓላ። በዛ ወደ ተወሰዳቸው ወደ መዲና ሄዱ። እንዴት እንደዳኑ ተመልከት። ነቢያችን ሰለላሁ ዐለይሂ ወሰለም ልክ ከቤታቸው እየወጡ እያለ የመካ ሰዎች ወጣቶች ሰይፋቸውን ይዘው በራቸው ላይ እየጠበቋቸው ነበር። ታስታውስ ከሆነ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከተሰጠው ተአምር መካከል አንደኛው ምንድን ነው? አይሁዲዎች ሊወግሩትን ድንጋይን ባነሱ ጊዜ በፊታቸው
አይናቸውን አሳውሮባቸው ያመልጣል አይደለ? ይህን ተአምር ነቢዩ ሰለላሁ ዐለይሂ ወሰለም የዛኔ ያደረጉት። ምን አደረጉ? ከቤታቸው ቀጥታ ወጡ። አላህ ቃል በቃል በቁርአን ላይ ሲናገር ፈአግሸይናሁም ፈሁም ላ ዩብሲሩን ይላል። እኔ ሸፈንኳቸው እነርሱም አያዩም አለ። በአይናቸው መካከል ነቢ ሰለላሁ ዐለይሂ ወሰለም ሰተት ብለው ሄዱ። አይናቸውን አወሯቸው ነቢያችን ሰለላሁ ዐለይሂ ወሰለም። ይሄ ካደረጉት ድንቅ ተአምር ነው። ጠላትን አይኑን አሳውረው ከፊት ለፊታቸው እያዩ እንዳላዩ አድርገዋቸው ማለፍን የመቻል አቅም ተሰጥተዋል ነቢ ሰለላሁ ዐለይሂ ወሰለም፣ ልክ መሲሁ ያደረገውን። አሁን እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ሄዱ። የመሞታቸውን ጉዳይ አሁን ላንሳለህ። ነቢያችን ሰለላሁ ዐለይሂ ወሰለም ከመሞታቸው በፊት ምርጫ እንደተሰጣቸው በዚህ ዓለም ላይ እስከ ዘላለም የመኖርን እንዲሁም ደግሞ ወይንም ደግሞ መሞትና መሸጋገርን ወደ ቀጣዩ ዓለም ምርጫን ተሰጥተው ነበር። በዚህ ጉዳይ ላይ እርሳቸው እኔ ግን ወደ ቀጣዩ ዓለም መሸጋገርን መሞትን መርጫለሁ ብለው ቃል በቃል የተናገሩት ነገር ነው። ሐዲስ ላይ ላወጣልህ እችላለሁ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሃ ኸየረ ዐብደን በይነ አልበቃኢ ፊ ዱንያ ወበይነ ማ ዒንደላህ ፈኽታረ ማ ዒንደላህ አሉ። አላህ እኔን ባሪያውን አስመረጠኝ በዚች ዓለም ላይ እስከ ዘላለሙ የመዘውተርን ወይንም ደግሞ መሞትን ወደ ቀጣዩ ዓለም መሸጋገርን አሉ። እኔ ግን በዚህ ምድራዊ ህይወት መቀጠልን አልፈለግኩም፣ ወደ አምላኬ ወደ አላህ መሸጋገርን መርጫለሁኝ እና ሞታለሁ ብለው ቃል በቃል ነገሯቸው። ሌላው ነገር የመጨረሻ የምነግርህ ነገር ምንድን ነው? ለነቢያት ምርጫ ተሰጥቷቸው ነበር። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? ማ ሚን ነቢይን አሉ ኢላ ወቀድ ኹይረ በይነ አልበቃኢ ፊ ዱንያ ወበይነ ማ ዒንደላህ አሉ። አንድም ነቢይ የለም ጊዜው በሚደርስ ጊዜ ወይ በዚህ ዓለም ለዘላለም ወይ መዘውተርን በህይወት ወይንም ደግሞ መሞትን ምርጫ የተሰጣቸው ቢሆን እንጂ አሉ። እኔ ደግሞ ወደ ቀጣዩ ዓለም መሸጋገርን መርጫለሁ አሉ። መሲሁስ ምን መረጠ ከተባለ መዳንን መረጠ። ከነዚያ ከይሁዲዎች ከጠላቶቹ እንዲያድነው አምላክ አላህ ሱብሓነሁ ወተዓላ በቃ ያንን መረጠ። ምርጫ ነበራቸው ሁሉም ነቢያት። ከዚያ መሲሁን አላህ ሱብሓነሁ ወተዓላ አዳነው። ያ ማለት ግን ለዘላለም እንዳይኖራል ማለት አይደለም። የሆነ ጊዜ ያለው ዳግም በሚወርድ ጊዜ የዛኔ እንደ ማንኛውም ሰው የሚቆያትን ቆይታ ቆይቶ በምድር ላይ የዛኔ ፍጻሜውን ያገኛል፣ ይሞታል ማለት ነው። ያ ነው። እሺ አመሰግናለሁ። እሱ አንድ ጥያቄ እድል ከሰጠኸኝ ብትጠይቅ ደስ ይለኛል። ሌላው ጥያቄ ምን መሰለህ? አሁን የሰው ልጅ እኩል ነው በምድር ላይ አይደለም? ሁሉም የሰው ልጅ እኩል ነው እና አሁን በዓለም ላይ ብዙ እንትኖች አሉ፣ የሚኖሩ ሰዎች አሉ፣ ቻይኖች አሉ ለምሳሌ። እና አሁን ቻይኖች ብዛታቸው በዓለም አሁን ሁለተኛው ሆኑ ከህንድ ቀጥሎ እንጂ ለረጅም ሰዓት አንደኛ ነበሩ። እና እኚህ ቻይኖች በአላህ የማያምኑ ኦልሬዲ የሚያምኑት በድራጎን ምናምን ነው ቶታሊ እስከዛ ድረስ ማለት ነው። እና ቻይኖችም ሆኑ አላህንም ሆኑ ሌላን አምላክ ሰምቶ የማያውቁ ሰዎች እነሱ ምንድን ነው ፍርዳቸው? ስለ አልተሰበከላቸውም ስብከት እንትንም ቁርአንም ቢሆን ለምሳሌ ስለ እስልምና ስለሆነ ጥያቄ ቁርአንም አልተነገራቸውም በዘመናቸው። እና እኚህ ሰዎች አላሁን አዛኝና ሩሩ ነው። እና አዛኝና ሩሩ ከሆነ ለቻይኖች ለምን ከመሃላቸው ወይ ቁርአንን እንዲያውቁ አላረጋቸው ወይ ደግሞ ከአረብ ምድርም ከየትም ሀገር ሄዶ እንዲያስተምሯቸው ለምን አላደረገም? እና ቻይኖች አሁን በመጥፋታቸው ማለት ሲኦል ከሆነ የሚገቡት ጀሃነም ከሆነ የሚገቡት ጥፋተኛ ናቸው ወይ ቀጥታ በራሳቸው? እሺ መልሱን አዳምጥ። አንደኛ አምላክ አላህ ሱብሓነሁ ወተዓላ ማስረጃ ያልደረሰውን አካል አይቀጣም። አምላክ አላህ ፍትሃዊ የሆነ አምላክ ነው። ለምሳሌ ካልደረሳቸው ማስረጃ እነዚህ ቻይናዎች አይቀጡም። አምላክ አላህ በቁርአን ላይ ሲናገር ምን አለ መሰለህ? ቃለ ሱብሓነሁ ወተዓላ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ፣ እኔ ነቢይ ሳልክ የምቀጣ አይደለሁም አንድንም አካል ብሎ ተናግሯል። አየህ መልእክት ደርጅ ወለዚ ነፍሱ ሙሐመድን ቢየዲህ። ልጆች የዋርኒንግ ምልክት ከላይ እያሳየኝ ነው። ከቻላችሁ ታብ አድርጉ እስኪነሳ ድረስ፣ ኮሜንቱን ዝጉት እስከዚያ ድረስ። አድሚኖች ቢያንስ ከፍ አድርጉት። እንትኑ ታብ ማድረግ ያቅታችሁ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ወለዚ ነፍሱ ሙሐመድን ቢየዲህ ኢነሁ ላ የስመዑ ቢ አሐድ ሚን ሃዚሂል ኡማ የሁድዩን አው ነስራንዩን ሱመ የሙት ወለም ዩእሚን ቢ ወቢለዚ ኡርሲልቱ ቢህ ኢላ ካነ ሚን አስሓቢ ናር አሉ።
ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ነፍሴ በእጁ በሆነ በአምላኬ በአላህ ስም እምላለሁኝ አሉ እኔ ከተላኩለት ከዚህ ትውልድ ጀምሮ እስከ ዘመኑ ፍጻሜ ድረስ የሚገኝ አይሁድም ይሁን ክርስቲያንም ይሁን የሌላ እምነት ተከታይም ይሁን የእኔን ነብይነት ሰምቶ አሉ። ልብ በል የተላኩበትን የነብያትን መንገድ ኢስላምን ሰምቶ ሳይቀበል የሞተ ሰው በጌታዬ በአላህ ስም እምላለሁ የገሃነም እሳት ነው ብለው ተናገሩ። አይደል? ማን ነው የገሃነም እሳት የሚሆነው? የእርሳቸው ነብይነት ደርሶት ያስተማሩት የነብያት ትምህርት እስልምና ሃይማኖት ደርሶት አይ አልቀበልም አካፈረኝ ያለ ሰው ብቻ ነው። በዚሁ አንጻር ስለዚህ የእርሳቸውን ነብይነት ካልሰማ ቻይናም ሆነ የትኛውም ዓለም ያለ ህዝብ እንዲሁም እስልምና ሃይማኖት አስተምሮን ካልሰማ ይሄ ሰው የሚቀጣ አይደለም ማለት ነው። አያረል አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ኢነላህ ላ የዝሊሙ ናሰ ሸይአን ይላል። እኔ ሰዎችን ቅንጣት አልበድልም ማለት ያለ ኃጢአታቸው በፍጹም የሚቀጣ አምላክ አይደለም። ኃጢአት ብሎ ማለት የአምላክ ህግና ስርዓት ደርሶት ያንን የሚተላለፍ አካል ማለት ነው። የአምላክን ህግና ስርዓት ካልደረሰውስ እርሱ ላይ ኃጢአት የሚለው ህግ አይሰራም፣ በቃ ቆሟል። ኃጢአት አድርጓል ሊባል ዘንድ አንድ አካል የአምላክ ህግና ስርዓት ደርሶት የሚተላለፍ ከሆነ ነው አውቆ። ነገር ግን ካልደረሰው እንደ ኃጢአተኛ አይቆጠርም በኢስላም። ገብተዋል? ኦኬ፣ አመሰግናለሁ። አንድ ድል ከሰጠኝ አንድ ጀነራል ጥያቄ ነው ኖርማሊ የኔ ጥያቄ። ሌላው ጥያቄ ምን መሰለ፣ አንዳንድ የእስልምና መምህራን እንትን ሲሉ ይሰማል። ሼጣን ወንድም አለን ወይ በደም ስራችን ውስጥ ሼጣን አለ ሲባል ይሰማል። እና የመላካና የሼጣን ልዩነት ምንድን ነው በእስልምና? በጣም ጥሩ ጥያቄ። አንደኛ ወንድም አለን ሰይጣን ይላሉ ወይ? ላ፣ የሰይጣን ወንድም የለንም። ሰይጣን ጠላታችን ነው። እሱን በማስረጃ እያሳየሁ ቢሆን የተሻለ ነው። ቆይ አንድ ላውጣለህ። ሰይጣን ከኛ ዘንድ ወንድማችን ሳይሆን ጠላታችን ነው። እሱን ላሳየሁ። ያ በቁርአን ላይ ሰይጣን ምናችን እንደሆነ የተነገረበትን ቦታ ላሳየህ። ይታያል። ምን ይላል? ሰይጣን ለእናንተ ምንድን ነው ይላል ሱዴ? ሰይጣን ለእናንተ ጠላት ነው፣ ስለዚህ ጠላት አድርጋችሁ ያዙት። ተከታዮችን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነውና ይላል። አየህ አይደለ? ስለዚህ ሰይጣን ምናችን ነው? ለእኛ ጠላታችን እንጂ ወንድማችን አይደለም። ታዲያ ወንድማችሁ የተባለው ምንድን ነው ከተባለ ጂኖች የሚባሉ ናቸው። አሁን ስለ ጅንና ስለ ሰይጣን ልዩነት ላስረዳ፣ ከዚያ ስለ መላእክ ደግሞ እንነጋገራለን። አምላክ አላህ ስብሐነሁ ወተዓላ ሶስት አካሎችን ፈጥሯቸዋል። መላእክ ተፈጥሯል፣ ጂን ተፈጥሯል፣ ሰዎች ተፈጥሯል። ገብታችኋል አይደለ? መላእክ፣ ጂን፣ ሰዎች። አሁን ስለ አፈጣጠራችንና ስለ ባህሪያቶቻችን ደግሞ ልንገራችሁ። አምላክ አላህ ስብሐነሁ ወተዓላ መላእክን ከምንድን ነው የፈጠረው? ከብርሃን ነው የፈጠረው። ጂኖችን ከምንድን ነው? ከእሳት ነው የፈጠራቸው። ሰውን ደግሞ መሰረቱ ከምን ተፈጠረ? ከአፈር ነው የተፈጠረው። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኸለቀ ላሁ ልመላኢከተ ሚን ኑር ወኸለቀ ልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ውሲፈ ለኩም አይ ሚነ ቱራብ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ መላእክትን ከብርሃን ፈጠራቸው፣ ጂኖችን ደግሞ ከእሳት ፈጠራቸው፣ ሰውን ደግሞ ከአፈር ፈጠረው ከተገለጸላችሁ ከአፈር አሉ። አሁን ተግባባን? መልአክ ከብርሃን ነው፣ ጂኖች ደግሞ ከእሳት የተፈጠሩ ፍጡሮች ናቸው፣ ሰው ደግሞ ከአፈር የተፈጠረ ፍጡር ነው። አሁን ስለ አፈጣጠራቸው ጨረሰን። አሁን ስለ ባህሪያቶቻቸው ወደ መልአክ ባህሪ ስንመጣ ጊዜ መልአክ ጽድቅን እንጂ ኃጢአትን የማያደርግ ጻድቅ የሆነ ፍጡር ናቸው። ምንድን ናቸው? ጻድቆች ናቸው። ኃጢአትን በፍጹም አያደርጉም። ነገር ግን ጽድቅ ብቻ ነው የሚያደርጉት። ታዛዦች ናቸው፣ አያምፁም። አላህም በቁርአን ላይ ባህሪያቸውን በርካታ ቦታ ላይ ይናገራል። ለምሳሌ በሱረቱ ተሕሪም ላይ ሲናገር ምን ይላል? ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን አለ። እኔ አምላካቸው አላህ ያዘዝኳቸውን አያምፁም መላእክቶች አለ፣ ይልቁንስ አድርጎ ያልኳቸውን ሁሉ ያደርጋሉ አለ። አየህ። በሌላ ቦታ ላይ ምን ይላል? ወልመላኢከቱ ወሁም ላ የስተክቢሩነ የኻፉነ ረበሁም ሚን ፈውቅሂም ወየፍዐሉነ ማ ዩእመሩን ይላል ሱረቱ ነሕል ላይ። ወልመላኢከቱ ወሁም ላ የስተክቢሩን አለ ወሊላሂ የስጁዱ ማ ፊ ሰማዋቲ ወማ ፊል አርድ ካለ በኋላ በሰማያት በምድር ያለ ለእኔ ለአምላክ ለአላህ ይሰግዳል ካለ በኋላ ወልመላኢካ መላእክቶችም ለእኔ ይሰግዳሉ፣ ወሁም ላ የስተክቢሩን እነርሱ ለእኔ ከመስገድ አይኮሩም አለ። ከዚያስ የኻፉነ ረበሁም ሚን ፈውቅሂም እኔን ጌታቸውን አላህ ይፈሩኛል አለ። ወየፍዐሉነ ማ ዩእመሩን አድርጉ የተባሉትንም ያደርጋሉ እንጂ አያምፁም አለ። አሁን ስለ መላእክቶች ጨረስን። ስለዚህ መልአክ በአፈጣጠር ከኛ ጋር ይለያያል አይለያይም? ይለያያል።
እኛ ከብርሃን ማነው እነርሱ ከብርሃን ናቸው፣ እኛ መሰረታችን ከአፈር ነው፣ ጅኖች ደግሞ ከእሳት ናቸው። በባህሪስ መልአክ ታዛዥ እንጂ አመፅን የማያደርግ ነው። ጅኖችና ሰዎችስ እነሱ ደግሞ ነፃ ምርጫ ፍቃድ የተሰጣቸው ናቸው። ስለዚህ ነፃ ምርጫ ፍቃድ የተሰጠው አካል ደግሞ ጽድቅንም ሊያደርግ ይችላል፣ ኃጢአትንም ሊያደርግ ይችላል። ገብቶሃል አይደለ? ያን ምርጫውን ተጠቅሞ የአምላክን ትእዛዝ ይወርድለታል በነቢያት በኩል። ያንን የሚፈጽምም አለ፣ የሚያምፅም አለ። ስለዚህ ከጅኖች ታዛዦችም አሉ፣ አመፀኞችም አሉ። ከሰዎችም ታዛዥም እንዳለ አመፀኛም እንዳለ ሁሉ ማለት ነው። ጅን ማለት የስልጣን መጠሪያ አይደለም። ጅን ማለት ደበቅ ማለት ነው፣ ሰውር ማለት ነው። በዚህ የተሰየሙበት ምክንያት ከእኛ እይታ የተሰወሩና የተደበቁ ስለሆነ እንጂ የክፉ መንፈስ መጠሪያ ነገር አይደለም። እሱ ገብቶሃል አይደለ? ያ ነው አሁን። ስለዚህ ባህሪያችን መልአክ ታዛዥ ነው። እኛና ጅኖች ደግሞ ነፃ ምርጫ ፍቃድ የተሰጠንን ከእኛ ታዛዥ እንዳለ ሁሉ ከእነርሱም ታዛዥ አለ፣ ከእነርሱ አመፀኛ እንዳለ ሁሉ ከእኛም አመፀኛ አለ ማለት ነው። ወአነ ሚነ ሳሊሑን ወሚነ ዱነ ዛሊክ፣ ከጅኖች መልካምም አለ፣ ከዚያም ውጭ የሆኑ አሉ፣ ከዚያም በታች የሆኑ አሉ፣ አማጽያኖችም አሉ ማለት ነው። ወአነ ሚነ ልሙስሊሙን ወሚነ ልቃሲጡን፣ ከእነርሱ አማኝ ታዛዦችም አሉ፣ አማጽያኖችም አሉ ማለት ብዙ ቦታ ላይ እንደተናገረው ይህ ነው። ስለዚህ አሁን ወደ ማን እንሄዳለን? አዳምና ሔዋንን ስላሳታቸው አካል እንሂድ። ከኔ ጋር አዳምና ሔዋንን ስላሳታቸው አካል እንሂድ። ያ ምን ነበር ከተባለ አላህ በቁርአን ላይ ሲጠቅሰው ጊዜ ካነ ሚነል ጅኒ ፈፈሰቀ ዐን አምሪ ረቢህ፣ እርሱ ከጅን ጭፍራ ነበር፣ ነገር ግን ከእኔ ከጌታው ከአላህ ትእዛዝም አምፀዋል እያለ ገለጸው። አየህ አይደለ? ስለዚህ ያመፀ ምን ይባላል? ሰይጣን የሚለው ባህሪ በእርሱ ላይ ይውላል። ሰይጣን የባህሪ መጠሪያ እንጂ የአካል መጠሪያ አይደለም። ልክ ለምሳሌ ሰው ተፈጥሯል አይደለ? ሌባ እንለዋለን ከጊዜ በኋላ ያ ሰው በሰረቀ ጊዜ። ግን ሌባን አላህ ፈጥሯል ወይንስ ሰውየውን ነው የፈጠረው? ወይንስ ሌብነቱን ነው የፈጠረው? ሰውየውን ነው የፈጠረው አይደለ? ሌብነቱን ግን በራሱ ላይ ያመጣው ባህሪ ነው። መቼ? በሰረቀ ጊዜ ማለት ነው። አሁንም ያ ሰይጣን ብለን የጠራ ነው የባህሪ መጠሪያ ነው ሰይጣን የሚለው። ያ ከጅኖች ጭፍራ የነበረው ከአደምና ሐዋን ካሳተና ኃጢአት ላይ ከጣለ በኋላ ለራሱም አምላክን አልታዘዝም ብሎ ካመፀ በኋላ የያዘው ባህሪ ነው ሰይጣን የሚለው እንጂ እርሱ መጀመሪያ ታዛዥ ከነበሩ የጅኖች ጭፍራ ነበረ። ግን ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። ስለዚህ ከሰዎችም ከጅኖችም ያመፀ አካል ሰይጣን የሚለው ባህሪ በእነርሱ ላይ ይውላል እና ይህን ይመስላል። ወንድማማች የሚለው እኛ በእምነት የሚያስተሳሰር ወንድምነት አለ፣ በስጋ የሚያስተሳሰር ወንድምነት አለ። ከመላእክቶችና ከጅኖች ጋር በስጋ እንገናኛለን ወይም የስጋ ዝምድና አለን ወይ? የለንም። ነገር ግን የምን ዝምድና አለን? የእምነት። መላእክቶች አማኝ በመሆናቸው ወንድሞቻችን እንላቸዋለን። ከጅን ጭፍሮች ልክ እንዲሁ አማኝ የሆኑ እነሱ ወንድሞቻችን ናቸው። አማጽ የሆነው ሰይጣን የሚለው ባህሪ ዋለባቸው፣ እነርሱ ጠላቶቻችን ናቸው። የአምላክን ትእዛዝ የሚያምጽ የሆኑ ቅድም እንዳሳየሁህ ኢነ ሸይጣን ለኩም ዐዱወን ፈተኺዙሁ ዐዱዋ እንዳለው አላህ ሰይጣን ለእናንተ ጠላታችሁ ነውና ጠላታችሁ አድርጋችሁ ያዙት እንዳለ እርሱ ጠላታችን ነው ማለት ነው። ይህን ይመስላል አጭሩ። እሺ እድል ከሰጠኝ መቀጠል እችላለሁ። ኖርማሊ ይቻላል። ቀጥል። እሺ ልጆች አንዴ እንትን ወይ ዋርኒንግ ምልክት እስኪነሳ ድረስ ታቡን ከፍ አድርጉት። ልክ ሲነሳ ጊዜ ኮሜንት ትከፍቱላቸዋላችሁ። ቀጥልሽ። እሺ አመሰግናለሁ። አሁን በእስልምና ታሪክ ማለት ነውና የእስልምና ዋናው መሐመድ ነው። የእስልምና ታሪክ በተነሳ ጊዜና የመሐመድ አሁን የዘር ሀረጉ ከኢብራሂም ነው ይባላል፣ ከእስማኤል ወገን ማለት ነውና ቁርአን ላይ እንደዛ የዘር ሀረጉ የተቀመጠ አለ። ኢብራሂም እስማኤልን ወለደ፣ እስማኤል እንደዚህ ወለደ እየተባለ እስከ መሐመድ የሚያደርስ የዘር ሀረግ ቁርአን ላይ አለ። ኦኬ የኛ መመሪያችን ቁርአን ብቻ ሳይሆን ቁርአንና ሐዲስ ነው። ቁርአንና ሐዲስ ነው፣ ሁለቱም ከአምላክ ከአላህ ሱብሓነሁ ወተዓላ ዘንድ የመጣ ነው። ሐዲስን አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም በመልእክት ደረጃ አስተላልፎላቸው እንዲናገሩ ያዘዛቸው የሆነ መለኮታዊ ራእይ ነው። ግልጠተ መለኮትን እንጂ ከራሳቸው አይናገሩ። አሁን በቁርአንም ላይ በሐዲስም ላይ የአብርሃም ዘር እንደሆኑ ያሳየ ነው። ማስረጃውን ከፍቼሽ ከኔ ጋር ነፍስህ አላህ በቁርአን ላይ ሲናገር ምን ይላል? በቁርአን ላይ የአብርሃም ልጅ እንደሆኑ ነብዩ ሰለላሁ ዐለይሂ ወሰለም
ሚለተ አቢኩም ኢብራሂም ይላል። ይህ እስልምና ሃይማኖት የአባታችሁ የአብርሃም መንገድ ነው እያለ እርሳቸውን የአባታችሁ እያለ ይገልጻቸዋል። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ልክ እንዲሁ በርካታ ቦታ ላይ ነቢ ሰለላሁ ዐለይሂ ወሰለም አባቴ አብርሃም እያሉ ብዙ ቦታ ላይ ይጠሩታል። ልክ እንዲሁ አንተ በጠየቅከው መሰረት አምላክ አላህ አብርሃምን መረጠ፣ ከአብርሃምም እስማኤልን መረጠ፣ ከእስማኤልም እኔን መረጠኝ እያሉ ቃል በቃል የተናገሩበትን አሁን ያሳያችሁ። አሁን መጀመሪያ ከቁርአን እንጀምር። ከቁርአን እንጀምራለን። መጀመሪያ ነቢዩ ሰለላሁ ዐለይሂ ወሰለም የአብርሃም ልጅ እንደሆነ ያው እነዚህ ጋር ተመልከቱ። ምን ይላል? በአላህም ሃይማኖት ተገቢውን ትግል ታገሉ ይላል። እርሱ መርጧችኋል፣ በእናንተም ላይ በሃይማኖቱ ውስጥ ምንም ችግር አላደረገባችሁም። የአባታችሁን የኢብራሂምን ሃይማኖት ተከተሉ ይላል። ስለዚህ የአባታችሁን የኢብራሂምን ሃይማኖት ተከተሉ። የአባታችን የአብርሃም ሃይማኖት ምንድን ነው? እርሱ ከዚህ በፊት ሙስሊም ብሎ ሰይሟችኋልና እያለ ይናገራል። የአባታችን የአብርሃም ሃይማኖት እስልምና እንደሆነ በዚሁ መንገድ ይናገራል። እንዳጠቃላይ ነቢዩ ሰለላሁ ዐለይሂ ወሰለም ሲያወርድላቸው አላህ የአባታቸው የአብርሃም እያለ አባታቸው እንደሆነ ይገልጽላቸዋል። አሁን በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ አብርሃምን አባት እያሉ ብዙ ቦታ የጠሩበት ቦታ፣ እንዲሁም አላህ አብርሃምን መረጠ፣ ከአብርሃምም እስማኤልን መረጠ እያሉ ከእስማኤልም እኔን መረጠኝ ብለው የዘር ሐረጋቸውንም በዚያ የተናገሩበትን ላሳያችሁ። እሺ ያውና እዚህ ጋር ወደ አማርኛ ቀይርልሃለሁ። ኢነላህ አስጠፋ ሚን ወለዲ ኢብራሂም ኢስማዒል፣ አላህ ከአብርሃም ልጆች እስማኤልን መረጠ። ወስጠፋ ሚን ወለዲ ኢስማዒል እያሉ የዘር ሐረጋቸውን በጥቂቱ ያነሱና ከኢስማኤል በአብርሃም በኢስማኤል በኩል እንደመጡ የተናገሩበት ነው። ያውና እዚህ ጋር አላህ ይታያል አይደለ? ስደ አላህ ከአብርሃም ዘሮች እስማኤልን መረጠ አሉ። አላህ ከአብርሃም ዘሮች እስማኤልን መረጠ። ከኢስማኤል ዘሮችም እያሉ እየተናገሩ ምን አሉ? መረጠኝ ይላሉ። መጨረሻ ላይ ይታያል እዚህ ጋር ይሄን የተወሰነ የዘር ሐረግ መካከል ላይ ጠቅሰው ያውና መረጠኝ። አላህ አብርሃምን ከአብርሃም እስማኤልን ከእስማኤል ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን ላይ እርሳቸውን እንደመረጣቸው እዚህ ቦታ ላይ ይናገራል ማለት ነው። ያውና እዚህም ላይ ይደግመዋል እሱን ሐዲስ። ይሄ ነው። እሺ በሌላ ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? አንድ ልጅን ወለዱ፣ ወንድ ልጅ። እነሆ በዛሬዋ ሌሊት አላህ ወንድ ልጅን ለገሰኝ፣ ስሙንም በአባቴ በአብርሃም ስም አብርሃም ብዬ ጠርቼዋለሁ ብለው የመጨረሻ ልጃቸውን አብርሃም ሁሉ ወይንም ኢብራሂም ብለው ጠርተውት ነበር። እሱንም ላሳየህ። ኢነላህ ቀድ ረዘቀኒ እሺ ያው እነዚህ ጋር ይሄን ሐዲስ ተመልከተ። ወደ አማርኛ ልቀይርልህ። ዛሬ ማታ ወንድ ልጅ ተወለደልኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እሱ ይታያል። በአባቴ በኢብራሂም ስም ሰይሜዋለሁ ይላሉ። ያው በአባቴ አብርሃምን ብዙ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲያነሱት አባቴ እያሉ ነው የሚያነሱት። ዛሬ ማታ ወንድ ልጅ ተወለደልኝ በአባቴ በኢብራሂም ስም ሰይሜዋለሁ ይላሉ፣ ይናገራሉ። አይ እሺ ከዘር ሐረግ ሳንወጣ ማለት ነው ስለ አደምና ሐዋ ማለት ነው ስለ እነሱ ልጆችስ ይናገራል ቁርአን? አደም እንትናን ወለደ እንትና ወለደ የሚል የአደምን የዘር ሐረግስ ይዘረዝራል? እሱ አስፈላጊ ስላልሆነ ታሪካቸውን ነው የገለጸው። ታሪካቸው በአዳም ልጆች መካከል የሆነውን ነገር አላህ ሱብሓነሁ ወተዓላ በቁርአን ላይ ይጠቅሰዋል። ወትሉ ዐለይሂም ነበአ ብነይ አደም እያለ ይናገራል። ሙሐመድ ሆይ በዚህ በቁርአን ውስጥ የአዳምን ልጆች ታሪክ አውሳላቸው ይላል። ታሪካቸውን አስተውልናል። በርካታ አካሎችን አላህ ታሪካቸውን ይገልጻቸውና ስማቸው አስፈላጊ ስላልሆነ ስማቸውን
ይተዋል። የአዳም ልጆች መጠቀሳቸው ስሙ ምንም ጥቅም የለው። ግን ለምሳሌ ስለ ማርያም እና ስለ ልጇ መጠቀስ ያለበት ነገር ሆኖ ከተገኘ ስማቸው የዛኔ ያነሳዋል አላህ። ልክ እንዲሁ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም የዘር ሐረግ ብዙ ሰዎች ከአብርሃም ነው ዘር ነው የመጣው የሚለውን እንትን ላይ ስለነበሩ ጥያቄ ላይ ስለነበሩ ያንንም ያወሳላቸዋል። አይሁዲዎች ለምሳሌ በዚህ ነገር እንዲያምኑ ነበሩ። እኛ ከአብርሃም ዘር ካልሆነ በስተቀር አንቀበልም ይላሉ። በአብርሃም በኩል የመጡ መሆናቸውን ብዙ ቦታ ላይ አረጋግጠናቸዋል። እርሳቸው እዚያ ሲባል ነው የተጠቀሰው። እሺ አንድ የመጨረሻ ጥያቄው እሱ በእስልምና ውስጥ የአረብኛ ቋንቋ ከምንም በላይ የሚወደድና ከሁሉም በላይ ቁጥር አንድ ከምንም በላይ የሚሰጠው የአረብኛ ቋንቋ ነው እና አሁን የሌላ በምድር ላይ ብዙ ሰዎች ይኖራሉ እና የሌሎቹ ሀገር ቋንቋዎች እንዴት እንትን አረብኛ ብቻ እንዴት ሊመረጥ ቻለ? የመጀመሪያ ጥያቄ ማለት ነው። ሁለተኛ ጥያቄ ደግሞ ምን መሰለ፣ አሁን አንድ ሰው የእስልምናን ሃይማኖት አንድ ማህበረሰብ የእስልምናን ሃይማኖት በሚቀበልበት ሰዓት እንዳለ ማህበረሰቡ በፊት የነበረውን ባህል ሙሉ ለሙሉ ይተዋል። ለምሳሌ አሁን ወደ ኢትዮጵያ ብትመጣ አንድ ማህበረሰብ ሀረሪን ብትወስድ ሀረሪ አሁን 100% እስልምና እምነት ተከታዮች ናቸው። የሀረሪ እንትኖች የሀረሪ አካባቢ ያሉ ሰዎች ሀረሪዎች እንጂ ሌሎችን አይደለም። ሀረሪ የሚባለው ጎሳ ማለት ነው እና በብዛት የእስልምና እምነት ተከታዮች ናቸው እና አሁን የእስልምና እምነት ተከታይ ሲሆኑ አብዛኞቹ ስማቸው ከሙሉ ስማቸው የሀረብኛ ስም ነው። በፊት ሀገር በቀል ስም የላቸውም። በእስልምና እምነት ውስጥ ያሉ ሰዎች ሀገር በቀል ባህል የላቸውም። ለምሳሌ አሁን እኔና አንተ ኢትዮጵያዊ ነን፣ ግን ኢትዮጵያዊ ባህል ለምሳሌ በአንድ የእስልምና እምነት ተከታይ ቤተሰብ ውስጥ የኢትዮጵያዊ ባህል የሚያከብረው ባህል የለም እና ሙሉ ለሙሉ ካከበረ በሀረብ ዘንድ የሚከበር ባህል ያከብራል እንጂ በኢትዮጵያ የራሱ ባህል የለውም፣ የራሱ ስም የለውም። ለምሳሌ አሁን የራሱን ስም አንድ የሙስሊም ቤተሰብ የራሱን ስም አበበ ወይ ከበደ ብሎ ለልጁ ስም አያወጣለትም። ግን አሁን ወደ ሀረብ ብትሄድ ሐሰን ማለት በሀረብኛ ወይ አበበ ሊሆን ይችላል ወይ ደግሞ ሙሐመድ የሆነ ነገርን ብትል በሀረብኛ የሀገር በቀል ስም ነው። ያ ስም ለምሳሌ በዛ አካባቢ የሚኖር ክርስቲያን ስም ሊሆን ይችላል። ለምሳሌ እዛ ሀረብ አካባቢ ያለ ክርስቲያኖች አሉ አይደል? የተወሰኑ ክርስቲያኖች ይኖራሉ እና የእነሱ ስምም ሐሰን፣ መሐመድ፣ ሁሴን ሊሆን ይችላል እና ለምን ባህል ላይ ሲመጣ ሙሉ ለሙሉ የዛም ባህል ለምን ይውጠዋል እስልምና? ይሄን ነገር እስኪ አብራራልኝ በደንብ። እሺ ስምን በተመለከተ በእስልምና ሃይማኖት ነቢያችን ሰለላሁ ዐለይሂ ወሰለም ስማቸውን ቀይሩ ብለው አላስገድዷቸውም ነበር። ከሌላ ዓለም የመጡ ሰለምቴዎች ወይም ሰሃቦች በሚሰልመው ጊዜ ስማቸውን ይጠይቋቸው ነበር። በርግጥ ስም በኢስላም ከአላህ ውጭ ለሌላ አካል ማስገዛትን እስካልያዘ ድረስ ችግር የለውም። ለምሳሌ ከአላህ ውጭ ሌላ አካሎችን ማምለክ ጣዖት አምልኮ ነው በእስልምና። ለእነዚያ አካሎች ባርነትን ያስያዘ የስም አይነት ከሆነ ብቻ ነው የሚቀየረው። ለዚህ ማስረጃ ልስጥህ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሰዎች መጥተው እስልምና ሲቀበሉ ይጠይቋቸው ነበር። ስምህ ማን ነው ይሏቸዋል። ከአላህ ውጭ ለሌላ አካል ባርነትን ያላስገዛ ስም እስከሆነ ድረስ ቀይሮ አይላቸውም ነበር። መብታቸው ነው። ገብቶሃል? እስላም በዚህ ላይ ምንም ጫና የለውም። አይ እኔ የመረጥኳቸውን ስሞች ብቻ አላለም። ለምሳሌ አንድ ሰሃባ ተጠየቁ፣ ማነው ስምህ ሲሉት ጊዜ አብድል ዑዛ ነኝ አላቸው። ዑዛ ማለት በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሲመለክ የነበረ ጣዖት ነው። ገብቶሃል አይደለ? ሲያመልኩት የነበረ ጣዖት ነው። ስለዚህ የዚያ የጣዖት ባሪያ እንደሆነ ገለጸ ስሙን ሰውየው። አብድል ዑዛ ማለት የዑዛ ባሪያ ማለት ነው። ገብቶሃል? ለዛ ለጣዖት ባርነትን ያስገዛ የሆነ ስም ነውና ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሰው ቀየሩለት። አንተ ለስተ ቢዐብድል ዑዛ ኢነማ አንተ አብዱላህ አሉት። አንተ የዑዛ ባሪያ ሳትሆን የአላህ ባሪያና አገልጋይ ነህና ከዚህ በኋላ ስምህ አብዱላህ ነው። የአላህ ባሪያና አገልጋይ ነህ እንጂ አብዱል ዑዛ አትባልም ማለት። ሌሎችን ስሞችን ሱሐይብ የሚል ስም ነበር። የሚገርምህ ሱሐይብ የሚለው ስም አረብ ሀገር ላይ አይታወቅም ነበር። ታዲያ የት ነው የሚታወቀው በዚያን ጊዜ ከተባለ ሮማውያኖች ዘንድ ነበር። ከሮማ የመጣ ሰለምቴ ነው። ገብቷችኋል አይደል? ሱሐይብ ሩሚ ሮማውያኑ ሱሐይብ ይባላል። አረቦች ሱሐይብ የሚል ስም አያውቁም ነበረ። በፍጹም ይህን ስም አያውቁትም። ከዛልክ ልክ እንዲሁ ሰልማን አልፋሪሲ የፋርሳዊው ሰልማን ይባላል። አይ ይሄ ስም እኔ ሀገር አረብ ሀገር አይታወቅምና ቀይር አላሉት ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን በዚህ ስም ይጠራ ነበር።
እና ኢስላም በዚህ ራሱ ሲናገር ምን አለ? ለቀድ ከፈረ አለዚነ ቃሉ ኢነላሃ ሁወል መሲሑ ብኑ መርየም ወቃለ አልመሲሕ ክርስቶስም አለ ይላል ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን እርሱን አላህን ተገዙ። ከዚያስ ከአላህ ውጭ ሌላን አካል ያመለከ ሰው እጣ ፈንታው ምን እንደሚሆን መሲሁ ተናገረ። ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀነተ ወመእዋሁ ናር ወማ ሊዛሊሚነ ሚን አንሳር አለ። እነሆ በአላህ ላይ ሌላን አካል ያመለከ ያጋራ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል፣ ይልቁንስ መመለሻው እሳት ነች፣ ገሃነም ነች አለ መሲሁ። ነፍሳቸውን በክህደት ለበደሉ ሰዎችም ምንም አይነት ረዳት አይኖራቸውም የዛን ያለ መሲሁ። ስለዚህ ያ ነው። እሺ እንትን በቀያማ ቀን ማለት ነው። አሁን የሞቱ ሰዎች አሉና አሁን ጅብ የበላቸው በጦርነት ምናምን ሰውነታቸው ምናምን እንትን ያለ ብትንትን ያለ በተለያየ አደጋ የሞቱ ሰዎች አሉና እነሱ አሁን በቀያማ ቀን ሲነሱ እንዴት ነው የሚሆነው? አሁን ለምሳሌ ወንዝ የወሰደው ግማሽ እግሩ ወደ የሆነ ቦታ እጁ ወደ የሆነ ቦታ የቀረ አካል አለና እንዴት ነው እነሱ የሚነሱት ሲነሱ ማለት ነውና፣ ሌላው ደግሞ አላህን ደግሞ ፊቱን ያዩታል የተነሱ ቀን ማለት ከቀያማ በኋላ አላህን ሰዎች አላህን ያዩታል ወይ ደግሞ ሰው አላህን የማየት አቅም ይኖሯል? በጣም ጥሩ ጥያቄ፣ ወሳኝ ጥያቄ። እንዲህ አይነት ጥያቄ በጠየቁ ክርስቲያኖች በጣም በጠቀማቸው ነበር። ገብታችኋል? እንዲህ አይነት ጥያቄ በቃ መሰረታዊ ጥያቄዎች ናቸው፣ ወሳኝ ጥያቄዎች ናቸው፣ ለሌሎችን ትምህርት የሚሆኑ ናቸው። ይሄ በእምነትና በነቢያት ላይ መሳለቅ እንትን ማለት ምናምን እንዲህ አይነት መንገድ የሚያሳያቸው ሰዎች ወላሂ አይጠቅሟቸውም። እየተጫወቱባቸውና ጊዜያቸውን እንትን እያሏቸው ነው። አይምሯቸውን እንዳትጠቀሙ፣ መጽሐፋቸውን እንዳትመረምሩ፣ ስለ ኢስላም ማወቅና መረዳትን እንዳታደርጉ አይምሯቸው ለመዝጋት ነው። ለማንኛውም ወደ መልሱ እንሂድ። ጥያቄው ምንድን ነው? ጅብ የበላቸው መኪና ገጫጭቷቸው የሞቱ አጥንታቸው ስብርብር ያሉ ሰዎች አሉ አይደለ? እነዚህ ልክ እንዲሁ ውሃ ውስጥ ሰምጠው የሞቱ ሰዎች እነዚህ የትንሣኤ ቀን ዕጣ ፈንታቸው እንዴት ነው የሚሆነው? አምላክ አላህ ሱብሓነሁ ወተዓላ እነዚህን ያስነሳቸዋል። አምላክ አላህ ያስነሳቸዋል። ሙሉ አካላቸውን ገጣጥሞ ያስነሳቸዋል። ይወታቸዋል። መቼ ከተባለ በዚያው በሞቱበት ቅጽበት። ማስረጃ ልንገራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ነገር ተናገሩ ሐዲስ ላይ። ከእናንተ በፊት ከነበሩ ህዝቦች መካከል አንድ ሰው ነበር አሉ። አማኝ ነው፣ ግን በእውቀቱ አናሳ የሆነ አማኝ ነበር። በውስጡ ግን ፍራቻ አለው ለጌታው አላህ ሱብሓነሁ ወተዓላ። እንዲህ አይነት ሰው አጋጥሟቸው አያውቅም? አማኝ የሆኑ ሰዎች እውቀቱ ያን ያክል አይደለም፣ ግን አምላኩን በጣም ይፈራል፣ ስለ ኃጢአቱ በጣም ይጨነቃል። ከእንዲህ አይነት ሰዎች መካከል ነበር ይህ ሰውዬ። ልጆች አንዴ ከቻላችሁ ምን ታደርጋላችሁ? ታብ ማድረጉን ቀጥሉ። ከላይ የዋርኒንግ ምልክት የማስጠንቀቂያ ምልክት አለው። እስኪነሳ ድረስ ታብ ማድረጋችሁን አታቋርጡ። እሺ እንቀጥል። አሁን ይህ ሰው ነበር አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከዚያም ከዕለታት አንድ ቀን ይህ ሰውዬ ምን አለ ለልጆቹ ኑዛዜ ሰጣቸው። ልጆቼ ሆይ አደራችሁን ከሞትኩ በኋላ እኔ በዚህ በኃጢአቴ ከአምላኬ ፊት መቆም አልችልም። በርካታ ኃጢአትን አድርጌያለሁኝና አፍራለሁኝ ከእርሱ ፊት ለመቆም። ስለዚህ አደራ ከሞትኩ በኋላ አቃጥሉኝ አላቸው። ልክ አመድ ሲሆን ጊዜ አስክሬኔ ወስዳቸው በውሃ ላይ በትኑት፣ ከአምላኬ ፊት በዚህ ሁኔታ መቆም አልፈልግምና አለ ይሄ ሰው። ገብታችኋል? ይህን ማድረጉ ትክክል ነው ወይ? ትክክል ነው ማለት አይደለም። ከእውቀት ማነስ የተነሳ ነው። ቅድም እንዳልኳችሁ እውቀቱ አናሳ ነበር ብያለሁ። ነገር ግን ሰውየው ሳያውቅ በማጥፋቱ አላህ ሱብሓነሁ ወተዓላ የሚቀጣው አይደለም። እያወቀ ያጠፋን ሰው ነው አላህ የሚቀጣው። ገብታችኋል አይደል? ስለዚህ ይሄ ሰው ሞተ። ልጆቹም ያንን ኑዛዜ ፈጸሙ፣ አቃጠሉት። ልክ አመድ ሲሆን በውሃ ላይ በተኑት። ነቢ ሰለላሁ ዐለይሂ ወሰለም ቀጥለው ሲናገሩ ምን አሉ? አምላክ አላህ ሱብሓነሁ ወተዓላ የዚህን ሰው አስክሬን ሰብስቦ አቆመው አሉ። አቆመው። ከዚያም ምን አሉ? ያ ዓብዲ አለው፣ ባሪያዬ ሆይ ማ ሐመለከ አን ተፍዐለ ዛሊክ። እያወቀ አላህ ጠየቀው፣ ባሪያዬ ሆይ ያን ኑዛዜ ተናግረህ ለልጆችህ እንደዚያ እንድታደርግ ያነሳሳህ ነገር ምንድን ነው አለው። ኢስተሕየይቱ ሚንከ ያ ረቢ አለ፣ ጌታዊ ሆይ ከአንተ አፍሬ ነው ያን ያደረግኩት። እኔ በጣም የብዙ ኃጢአት ባለቤት ነኝ፣ ከአንተ ፊት መቆምን ፈርቼና አፍሬ ነው አለ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አላህም ለዚያ ሰው እንዲህ አለው፣ ስለ ኃጢአትህም በመፍራትህ ከእኔም በማፈርህ ከወንጀልህ ብዛት የተነሳ ይሄ ከውስጥህ የመነጨ ፍርሃት ነውና
ለእኔ ያላህ ፍራቻ ነውና ኃጢአትህን ምሬልሃለሁ አለ አላህ ሱብሓነሁ ወተዓላ። ከዚያም ተማረለት። ገብታችኋል አይደል? አሁን ልነግራቸው የፈለግኩት ነገር ምንድን ነው? የፈለገ ሰውየው ቢቃጠል አመድ ቢሆን አምላክ አላህ ሱብሓነሁ ወተዓላ ያንን ያስነሳዋል ማለት ነው። አንደኛ ይሄ ነው። ሁለተኛ ይሄ ከሐዲስ ነው የሰጠው፣ ከቁርአን ቃል በቃል ልስጥህ። የመካ ሰዎች ይህን ጥያቄ አንስተው ነበር። ወደረበ ለና መሰለን ወነሲየ ምን ይላል አላህ ሱብሓነሁ ወተዓላ ሲናገር ወደረበ ለና መሰለን አለ። የመካ ሰዎች ለእኔ ምሳሌ መቶልኝ ምሳሌ አደረጉልኝ አለ። ወነሲየ ኸልቀህ አፈጣጠራቸውንም ረሱ አለ። ምን ብለው መሰለ? ቃለ መን ዩሕይል ዒዛም ወሂየ ረሚም። እነዚህን ሙሐመድ ከሞታችሁ በኋላ ትነሳላችሁ ይለናል። የመካ ሰዎች ያስተባብሉ ነበር ሞቶ መነሳትን። ሙሐመድ ከሞታችሁ በኋላ ትንሣኤ ይደረግላችኋል ትነሳላችሁ ይለናል። ቃለ መን ዩሕይል ዒዛም ወሂየ ረሚም። እነዚህን አጥንቶቻችንን ታዲያ የበሰበሱ ከሆኑ በኋላ ማን ነው የሚያስነሳቸው ይለኛል የሰው ልጅ እያለ አላህ ተናገረ። ቁል ሙሐመድ ሆይ እንዲህ ብለህ መልስላቸው፣ ዩሕይሃ አለዚ አንሸአሃ አወለ መራ፣ ያ እነዚህን አጥንቶች መጀመሪያ የፈጠራቸው ራሱ አምላክ አላህ ያስነሳቸዋል። ወሁወ ቢኩል ኸልቅን ዓሊም፣ እርሱ በፍጥረቱ ሁሉ ላይ አዋቂ ነው በላቸዋል። አያርላ አንስተው በነብዩ ሰለላሁ ዐለይሂ ወሰለም ላይ እየተሳለቁ ነበር። የሚገርም ሐዲስ ላይ ሲነሳ ጊዜ የመካ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ከሞታችሁ በኋላ ዳግም ትንሣኤ አላችሁ ከአምላካም ፊት ትቆማላችሁ ነገ ትንሣኤ ቀን ሲሏቸው ጊዜ የመካ ሰዎች ከፊታቸው መጥተው የበሰበሰ አጥንትን አነሱና ከፊታቸው እንዲህ ብትን አደረገው አንዱ ከሃዲ። ወላሂ በጣም የሚገርም እኮ ነው። ይህን እያስተባበሉ የመካ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ይህን የነቢያትን መንገድ እያስተማሯቸው ነው። ዳግም ትንሣኤ አላችሁ ትነሳላችሁ ከአምላክም ፊት ትቆማላችሁ ይሏቸው ነበር። ዘዐመ አለዚነ ከፈሩ አለን ዩብዐሱ ቁል በላ ወረቢ ለቱብዐሱና። እነዚያ የካዱ ሰዎች አንቀሰቀስም ብለው ሞገቱ። በጌታዬ በአላህ ስም እላለሁ ትቀሰቀሳላችሁ በላቸው ሙሐመድ። ثم لتنبؤن بما عملتم፣ ከዚያም ስትሰሩ በነበራችሁ ስራ በምድር ላይ ትመነዳላችሁ የትንሣኤ ቀን በላቸው። ወዛሊከ ዐለ ላህ የሲር፣ ይህን ማድረግ በአላህ ላይ ቀላል ነው በላቸው። ይህም ባሉ ጊዜ ከመካ ከሃዲያኖች መካከል አንድ ከሃዲ ተነሳና ሙሐመድ ሆይ አለና አጥንት አንስቶ የበሰበሰ አጥንት እንግዲህ ልክ ነካ ስታደርጉት ፍርስርስ የሚል ነው አይደል? ከበሰበሰ በኋላ ከፊታቸው አንስቶ ምን አደረገው? እንዲህ ፍርፍር አደረገና በተነው። መን ዩሕይል ዒዛመ ወሂየ ረሚም አላቸው። እነዚህ አጥንቶች ከበሰበሱ በኋላ ልክ እንዲህ ማን ነው የሚያስነሳቸው እያልከን ነው ሙሐመድ? አላህም ወዲያው መልስ ሰጠ። ቁል ሙሐመድ ሆይ በላቸው ዩሕይሃ አለዚ አንሸአሃ አወለ መራ፣ ይችን አጥንት መጀመሪያ ሕያው ያደረጋትና ያ የፈጠራት አምላክ ራሱ ዳግም ያስነሳታል በላቸዋል። አላሁ አክበር። ይሄ ነው እና ስለዚህ ዳግም ትንሣኤ አለ፣ ዳግም መናገር አለ። የመጀመሪያው ትንሣኤ ነቢ ሰለላሁ ዐለይሂ ወሰለም ናቸው። ቃል በቃል ሲናገሩ አነ አወሉ መን ተንሸቁ ዐንሁ ልቀብሩ የውም ልቅያማ፣ የመጀመሪያው ትንሣኤ እኔ ነኝ ብለው ተናግረዋል። እኔ ትንሣኤ ነኝ ብቻ አይደለም፣ የመጀመሪያው ትንሣኤ እኔ ነኝ ነው ያሉት። መጀመሪያ ቀብር ከፍተው የሚወጡት እርሳቸው ናቸው። ገብታችኋል? ይህን ይመስላል። ወደ ቀጣዩ ጥያቄ ስንሄድ ነገ የትንሣኤ ቀን ታዲያ ከተነሳችሁ በኋላ አምላካችሁን አላህን ታዩታላችሁ ወይ? አዎ በደንብ አድርገን እናየዋለን። ይህን ቃል ገብተዋል አላህ በቁርአን ላይ፣ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቃል ገብተዋል። ማስረጃ ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ። አምላክ አላህ ምን አለ? ፊቶችም የዛኔ የትንሣኤ ቀን ያበራሉ ወደ ጌታቸውም ይመለከታሉ አለ። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኢነኩም ሰተረውነ ረበኩም የውመል ቂያመቲ ከልቀመሪ ለይለተል በድር ላ ትዳሙነ ፊ ሩእየቲ እያሉ እናንተም የትንሣኤ ቀን ጌታቸውን አላህን ታያላችሁ እያሉ ተናገሩ። ስለዚህ እናየዋለን። አይ እሺ፣ በጣም አመሰግናለሁ። እሱ ሌላ ጥያቄ አቤት ጨርሰሃል ሱዴ? ኦኬ፣ ለመጠየቅ ያህል ከሆነ ነው እንጂ ኦልሬዲ ጨርሻለሁ። ግን እንትን አሁን ቀድም የመጀመሪያ የጠየቅኩ ጥያቄ ላይ ከኢሳና ከመሐመድ ማለት ነው ወይ ኢየሱስ ክርስቶስ እና አሁን ኢሳ በቁርአንም የተጻፈ ወፍ ሰርቶ እንደሚያበር በቁርአን ተአምር እንደሚሰራ ሲወለድም በድንግልና እንደተወለደ ብዙ ተአምራትን በኢሳ ላይ እንደተደረገ ወይ እንዳደረገ ይነገራል። ነብዩ መሐመድ በህይወታቸው ደግሞ ያደረጉት ታምር ማለት
ቁርአን ላይ የተጻፈ ተአምር የለም ካለ ተነግረኛለህ። ግን የሆነ በሁለቱ መሀል ያለው የእንትን ልዩነት ማለት ነው። ኢሳ ብዙ ተአምራትን አድርጓል። በድንግልና ነው የተወለደው፣ አልሞተም። ኢሳ ከመወለዱ ጀምሮ እስከ 33 ዓመቱ ድረስ ታምራትን እያደረገ እያገለገለ እየሰበከ ነው የኖረው። ሙሐመድ ደግሞ በ40 ዓመቱ ነው ስብከትን የጀመረው። ምናልባት ታስተካክለኛለህ ከዛ በፊትም ከሆነ ማለት ነው። እና እስከዛ ህይወታቸው ድረስ እነሱ አላህን ወይ በአላህ አልተጠሩም ነበረ እስከ 40 ዓመታቸው ማለት ነው። እና በህይወት በምድር ላይ ባላቸው እንትን በሚዛን ላይ ብናስቀምጣቸው በማገልገል ለአላህ በመጣራት ለፈጣሪ ቢሆን እንደ ቁርአንም ቢሆን የኢየሱስ ታሪክ ከፍ ያለ ነው እና ጎልቶ ግን የሚታየው በእስልምና እንትን ውስጥ ሙሐመድ ነው ማለት ከመሐመድ በኋላም የሌላ ነብይ ስም የለም ማለት ከመሐመድ በኋላ አሁን ክርስትናን ብታየው ለምሳሌ ብዙ ነብያትም ሐዋርያትም ከክርስቶስ በፊት የነበሩ ነቢያትም ይጠራሉ። ከክርስቶስ በኋላ የተነሱ ሐዋርያትም ይጠራሉ። ሌላም አባቶች ይጠራሉ ከዛ በኋላ። እስልምና ግን መሐመድ ብቻ ነው ማለት ከመሐመድ በፊትም ሌላ ነብይ አይጠራም፣ ከመሐመድ በኋላም ሌላ ነብይ አይጠራም። እና ለምንድን ነው ብቸኛ ሴንተሩ መሐመድ የሆነው? በጣም ጥሩ። ምናልባት ቁርአንን አላነበብክ ይሆናል፣ ሐዲስንም አላነበብክ ይሆናል። ከነቢያችን ሰለላሁ ዐለይሂ ወሰለም በፊት 123,000 እና ከዚያ በላይ ነቢያቶች አሉ። ለናሙናነት ያክል አላህ ስብሐነ ወተዓላ በቁርአን ላይ እንዳውም ከነቢ ሰለላሁ ዐለይሂ ወሰለም በፊት በርካታ ነቢያቶችን ጠቅሷል። እንዳውም በሌላ እምነት ላይ ካሉት ነቢያቶች በላይ። ለምሳሌ የመጀመሪያው ነቢይ ብሎ የሚጠቅሰው ኢስላም እንዳውም ማንን ነው? አዳምን ነው። አዳም ነቢይ ነው ብለህ ታምናለህ? ሱዴ አዳም ነቢይ ነው የሚል አለ መጽሐፍ ቅዱስ ላይ? ካህን ነው፣ ንጉስም ነው ካህንም ነው ይባላል በእኛ አስተምሮ። አዳም ቃል በቃል ነቢይ ነው በኢስላም። ነቢያት ብሎ ያልጠቀሳቸውን አካሎች መጽሐፍ ቅዱስ በርካታ ነቢያቶች አሉት በኢስላም ከነቢ ሰለላሁ ዐለይሂ ወሰለም በፊት። እርሳቸው ምንድናቸው? የነቢያት መደምደሚያ ናቸው። አላህ ቃል በቃል በቁርአን ላይ ሲናገር ማ ካነ ሙሐመዱን አባ አሐድን ሚን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን ይላል። ሙሐመድ ግን የእኔ የአላህ መልእክተኛ የነቢያቶቼ መደምደሚያ ነው እያለ ይገልጻቸዋል። መደምደሚያ ስል ጊዜ ከእርሳቸው በፊት በርካታ ነቢያቶች ነበሩት ማለት ነው። በሌላ ቦታ ላይ ምን ይላል? ቁል ማ ኩንቱ ቢድዐን ሚን ሩሱል፣ ሙሐመድ ሆይ እኔ የነቢያቶች መጀመሪያና አዲስ አይደለሁም መጨረሻ እንጂ በላቸው ይላል። ከእርሳቸው በፊት በርካታ ነቢያቶች ነበሩ። አንድ ውሃ ልጠጣ፣ ይቅርታ። እሺ ታዲያ የመጀመሪያው ነቢይ ማን ነበር ከተባለ ከመጀመሪያው ጀምሮ ይናንሳለህ። አዳም ነው። ማስረጃ ቃለ ሑዘይፋ ብን ልየማን ረዲየላሁ ዐንሁ ሰአልቱ ረሱለላህ ሰለላሁ ዐለይሂ ወሰለም ፈቁልቱ ያ ረሱለላህ መን ሁወ አወሉ ነቢይን ፊል አርድ። ሑዘይፋ ብን ልየማን የተባለ የነቢ ሰለላሁ ዐለይሂ ወሰለም ሰሓባ ነቢዩ ሰለላሁ ዐለይሂ ወሰለም ጠይቃቸው፣ አንቱ የአላህ መልእክተኛ ሆይ በዚች ምድር ላይ የመጀመሪያው ነቢይ ማን ነበር አልኳቸው። ፈቃለ አደም፣ አዳም ነው አሉኛል። ፈቁልት አካነ ሁወ ነቢይ፣ እንዴ እርሱ ነቢይ ነበርን አልኳቸው። ፈቃል ነዓም ካነ ነቢይ ሙከለም፣ አሁ ነቢይ ነው፣ ለዚያውም አላህ ያለማንም መካከለኛ በቀጥታ ያናገረው ነቢይ ነው አሉ። ቀጣዩን ማዕረጉን ገለጹለት። ከተሰጠው ማዕረግ አዳም ምንድን ነው? አምላክ ያለማንም መካከለኛ በቀጥታ ካናገራቸው መካከል ነው። ከዚያ በኋላ እነ ሙሴን እና ነቢ ሰለላሁ ዐለይሂ ወሰለም እንዳናገር አላህ ያለማንም መካከለኛ አዳምንም ልክ እንዲሁ በቀጥታ ያናገረው ነቢይ ነው ብለው ነቢ ሰለላሁ ዐለይሂ ወሰለም ክብሩንም ጨመሩለት። እና ስለዚህ የመጀመሪያው ነቢይ ማን ነው? አዳም። ከዚያ በኋላ አላህ ሱብሓነሁ ወተዓላ በርካታ ነቢያቶች ልኳል። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሓቀ ወያዕቁበ ወልአስባጢ ወዒሳ ወአዩበ ወዩኑስ ወሃሩነ ወሱለይማን ወአተይና ዳውደ ዘቡራ ወሩሱለን ቀድ ቀሶስናሁም ዐለይከ ሚን ቀብል ወሩሱለን ለም ነቅሱስሁም ዐለይክ ወከለመ አላሁ ሙሳ ተክሊማ አለ። ሙሐመድ ሆይ እኔ ወደ ኖህ ራእይን ሳወርድ እንደነበረው እነሆ ወደ አንተም ዛሬ ራእይን አወርዳለሁኝ አለ። እንዲሁም ደግሞ ወደ አብርሃም፣ ወደ ኢስማዒል፣ ወደ ኢስሐቅ፣ ወደ ያዕቁብ፣ ወደ ዒሳ ወይንም ወደ መሲሁ እንዲሁም ወደ አዩብ ወይንም ኢዮብ
እንዲሁም ወደ ዮናስ ወይንም ዩኑስ ዓለይሂ ሰላም፣ እንዲሁም ወደ ሃሩን፣ እንዲሁም ወደ ሙሴ፣ ወደ ዳዊት እነዚህን እያለ አላህ ሱብሓነሁ ወተዓላ ወደ እነዚህ ሁሉ ራእይን ሳወርድ ነበር እያለ ይናገራል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ እንጂ ብቸኛ ነቢይ ወይንም አዲስ ነቢይ ከእርሳቸው በፊት ነቢይ የሌለ አይደሉም። ከእርሳቸው በፊት በርካታ ነቢያት ነበሩ። ነገር ግን የመጨረሻ መዝጊያና መደምደሚያ ነቢይ እርሳቸው ናቸው። ይሄ በቁርአንም ላይ አላህ አረጋግጦታል፣ በሐዲስም ላይ ልክ እንዲሁ አረጋግጦታል ማለት ነው። ይህን ይመስላል። ሌላ ነገር ስናስተምር አመሰግናለሁ ሁሴ፣ አመሰግናለሁ ሁሱ። መልካም ምሽት።